ቁጠባቸውን ላላቋረጡ የቤት ፈላጊ ተመዝጋቢዎች የቤት ዕጣ መውጣቱ ታውቋል። በአነስተኛ ቁጠባ የቤት ባለቤት የሚያደርገው አሰራር በአዲስ አበባና በክልል ከተሞች የሚቀጥል ይሆናል። በቀጣይም ለቤት ቆጣቢዎች የቤት ዕጣ እንደሚወጣ ይፋ ተደርጓል። በአዲስ አበባ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ ውስጥ የሚገኘውን ባለ 15 ወለል ህንፃ ግንባታው ተጠናቆ በመቶዎች ለሚቆጠሩ እድለኞች የቤት ባለቤት መተላለፉን አውቀናል። እነዚህ ዜጎች በአነስተኛ ቅድመ ክፍያና ከ2000 ብር በሚጀምር ዝቅተኛ ወራዊ ቁጠባ የቤት ባለቤት እንዲሆኑ የሚያስችሉ መጠነ ሰፊ ስራዎች ተሰርተው ቤቶችን ማግኘት ችለዋል። ይህ ፕሮጀክት ከመጠናቀቁ በፊትም በአዲስ አበባ ከተማ 6 እና በባህር ዳር ከተማ ደግሞ 2 ሳይቶች ላይ የሚገኙ ቤቶችን ለእድለኞች መተላለፋቸውን ያወቅ ነው። ይህንን ያስታወቀው ኪ ሃውሲንግ ፋይናንስ ሶሉሽን ሲሆን በኢትዮጵያ አነስተኛና መካከለኛ ገቢ ያላቸውን የህብረተሰብ ክፍሎች የቤት ባለቤት እንዲሆኑ የሚያስችል ተዘዋዋሪ የቁጠባ ፈንድ ጽንሰ ሐሳብን ያካተተ ኪ ሲኤችኤፍ የተሰኘ ሞዴልን በመቅረጽ እየሰራ መሆኑን አስታውቋል። ኪ ሃውሲንግ አነስተኛና መካከለኛ ገቢ ያላቸውን የህብረተሰብ ክፍሎችን በ83145 ብር ቅድመ ክፍያና ከ2000 ብር በሚጀምር ወራዊ ቁጠባ የቤት ባለቤት እያደረገ ያለ ተቋም ነው ሲሉ ዋና ስራ አስኪያጁ አቶ ግሩም ይልማ ተናግረዋል። ኪ ሃውሲንግ ሶሉሽን ከተመሰረተ ከ2 ዓመታት በላይ ሆኖታል ያሉት ዋና ስራ አስኪያጁ አቶ ግሩም ይልማ የኢትዮጵያ መድን ድርጅት ተጨማሪ ኢንሹራንስ እንዲሰጠን ተፈራርመን ከስምምነት ላይ ደርሰናል ሲሉ መናገራቸው ይታወሳል። ኪ ሃውሲንግ ፋይናንስ ሶሉሽን ከኢትዮጵያ መድን ድርጅት፣ ከላመስገን ሪል ስቴት፣ ከኢኤምኤስ ኮንሰልቲንግ፣ ከበእምነት ሊኩዊዴተር እንዲሁም ከባንኮች ከተለያዩ ባንኮች ጋር እየሰራ እንደሚገኝ ተነግሯል። ተቋሙ ከ20 ሺህ በላይ አባላት እንዳሉት የተናገሩት አቶ ግሩም ከኪ ሃውሲንግ መሰረታዊ የሆነ የቤት ችግርን ለመቅረፍ አልሞ የተመሰረተ ተቋም መሆኑን ገልጸዋል። ከኢትዮጵያ ንግድ ባንክና ከዘመን ባንክ ጋር አብረን እየሰራን ነው ያሉት ዋና ስራ አስኪያጁ ቃሊቲ ማሰልጠኛ አካባቢ ወደ 160 ቤቶችን ለመገንባት አቅደን እየተንቀሳቀስን ነው ብለዋል። እያንዳንዱ የኪ ሃውሲንግ ተመዝጋቢ ኢንሹራንስ ያለው ሲሆን ይህም ኪ ሃውሲንግ ከኢትዮጵያ መድን ድርጅት ጋር በፈጸመው ስምምነት መሰረት መሆኑ ተገልጿል። የኪ ሃውሲንግ አባላት ላይ የአካል ጉዳት ወይም ሞት ቢከሰት የኢትዮጵያ መድን ድርጅት ሙሉ ኢንሹራንስ እንደሚከፍለው ተቋሙ የገለጸው። ኪ ሃውሲንግ ሶሉሽን ወደፊት የሚገነባቸውን ቤቶች ዲዛይን ያደረጉት አርክቴክት ሚካኤል ሽፈራው መሆናቸውን ተቋሙ የገለጸ ሲሆን በተጨማሪም ቃሊቲ ማሰልጠኛ አካባቢ የሚገኘውን ባለ 15 ፎቅ ህንፃን በባለሙያው ዲዛይን መደረጉ ተነግሯል። ኪሲኤችኤፍ የተዘዋዋሪ የቁጠባ ፈንድ ጽንሰ ሐሳብ ሲሆን በቀጣይ 10 ዓመት ውስጥ 100 ሺህ ቤት ፈላጊዎችን የቤት ባለቤት ለማድረግ የተቀረጸ ሞዴል መሆኑ ታውቋል። ኪ ሃውሲንግ ፋይናንስ ሶሉሽን የቤት ዕቁብ አባል በመሆን የመኖሪያ ቤት መግዣ የፋይናንስ ችግርን በማቃለል በቅድሚያ ክፍያ 83145 ብርና በወራዊ ቁጠባ ደግሞ ከ2000 ብር ጀምሮ ለረጅም ጊዜ ማለትም እስከ 30 ዓመት በመቆጠብ ለመኖሪያ ዝግጁ የሆኑ ቤቶችን ለቤት ፈላጊዎች እንደሚያስረክብ አስታውቋል። በየጊዜው የቤቶችን ዕጣ እንደሚያወጣ ያሳወቀው ተቋሙ ቆጣቢዎችን በየጊዜው እየተመዘገቡ የሚሄዱበትና የቆጠቡት ገንዘብ በቂ ሆኖ ሲገኝ ደግሞ ወደ ዕጣ እንደሚገቡ ነው ያስታወቀው። ድርጅቱ የዜጎችን ቤት የማግኘት ፍላጎትን ለማቃለል የሚረዳ የፋይናንስ አማራጭን ይፋ ማድረጉን ያስታወቀው። ገና ከመነሻው ዋነኛ ችግራችን የቤት መግዣ ፋይናንስ እንጂ የቤት እጥረት እንዳልሆነ በጥናት አረጋግጫለሁ ብሏል ድርጅቱ በአጭር የስራ ጅማሮ ጊዜ ውስጥ በ10 ሺዎች የሚቆጠሩ ቤት ፈላጊዎችን መዝግበዋል። በመጀመሪያው ዙር አፈጻጸሙም በመቶዎች ባለዕድለኞችን በትንሽ ቁጠባ የቤት ባለቤት አድርገዋል። የቁጠባ ስርዓቱ በባንክ አሰራር ዋስትናውን በኢንሹራንስ አጋርነት የታመነ እንደሆነ እየተነገረለት ይገኛል። ከድርጅቱ መስራች አባላት ጋር በመሆን በኢትዮጵያ ውስጥ አነስተኛና መካከለኛ ገቢ ያላቸው ዜጎች የመኖሪያ ቤት ባለቤት መሆን ያልቻሉበትን ምክንያት በቅድሚያ በጥልቀት በማስጠናት ጀምረናል የሚሉት የኪ ሃውሲንግ ፋይናንስ ሶሉሽን ዋና ስራ አስፈጻሚ አቶ ግሩም ይልማ በጥናቱ መሰረትም ዋነኛው ችግር የቤት እጥረት ሳይሆን የቤት መግዣ ገንዘብ እጥረት መሆኑን ማረጋገጥ ተችሏል ብለዋል። ይህንን ችግር በልዩ አስተሳሰብና መንገድ ለመፍታት በመታሰቡ ነው የማህበረሰቡን የፋይናንስ እጥረት ለመቅረፍ የሚረዳ ሞዴል ለመፍጠር የተቻለው ሲሉ አክለዋል። አካሄዱም በኢትዮጵያ ባህል ውስጥ ያሉትን እንደ ማህበር፣ ዕቁብ፣ ኪራይና በሌላው ዓለም የሚታወቀው የባንክ ብድር ወይም ሞርጌጅ በአንድ ላይ በማዋሃድ ኪ የቤቶች የጋራ ፈንድ ወይም ኪ ኮመን ሃውሲንግ ፈንድ
ፈንድ ወይም ደግሞ ኪ ሲኤችኤፍ ሞዴልን ለመፍጠር የተቻለው ሲሉ ያስረዳሉ። እንደ አቶ ግሩም ማብራሪያ ሀሳቡ እውን ሆኖ ድርጅቱ ከተመሰረተ አጭር ጊዜ ቢሆነውም 17000 አነስተኛና መካከለኛ ገቢ ያላቸው ቤት ፈላጊ ዜጎች መመዝገባቸውን የታወቀው በቀጣዮቹ ወራት እስከ 100,000 ቤት ፈላጊዎችን ቀጣይ የቤት ባለቤት የሚሆኑ እድለኞችን የመለየት መርሃ ግብር ለማከናወን ታቅዷል። ይሄውም ገና እየተገነቡ ያሉ ቤቶችን ብቻ ሳይሆን ተገንብተው በገንዘብ እጥረት ነዋሪዎች ተረክበው ሊጠቀሙባቸው ያልቻሉ ቤቶችን በተመጣጣኝ ቅድመ ክፍያና በአነስተኛ ወራዊ መዋጮ የግላቸው እንዲያደርጉ መላ የፈጠረ ነው። እቅድ ዘርግቶም በተግባር ቤት ማስረከብ የጀመረ መሆኑን ዋና ስራ አስፈጻሚው አቶ ግሩም ያስረዳሉ። በ83145 ብር ቅድመ ክፍያና ከ2000 ብር በሚጀምር ወራዊ ቁጠባ የቤት ባለቤት መሆን የሚያስችል ሞዴል መሆኑን ጨምረው አስረድተዋል። በአዲስ አበባ ውስጥ የፋይናንስ እጥረት እንጂ የቤት እጥረት የለም በሚል እሳቤ ለኑሮ ምቹ የሆኑ መኖሪያ ቤቶችን ከአልሚዎች ጋር ለመጀመሪያዎቹ 4 ዙሮች በመግዛት በዕቁብ መልክ በሚሰበሰብ ተዘዋዋሪ ፈንድ ቤቶችን በመግዛት ለባለ ዕድለኞች መስጠት ጀምሯል ብለዋል ዋና ስራ አስፈጻሚው። ኪ ሃውሲንግ ዜጎች መኖሪያ ቤት የሚያገኙበትን መንገድ በመቀየር የራሱን አሻራ ለማሳረፍ ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶችን ከአልሚዎች ጋር በፈጸመው ስምምነት መሰረት በማስገንባት ለቆጣቢዎች ተደራሽ እንደሚያደርግም ነው ያረጋገጡት። እያንዳንዱ ተመዝጋቢም ለሚከፍለው ክፍያ ኢንሹራንስ የመልካም አፈጻጸም ዋስትና ሽፋን የሚሰጠውም ይሆናል። ባለ ዕድለኞች ሲለዩ ከአዲስ አበባ ከተማ አስተዳደር ቤቶች ልማት ቢሮና ከልዩ ልዩ የስራ ክፍሎች የመጡ ታዛቢዎች፣ የሪል ስቴት አልሚ ተወካዮች፣ ቆጣቢዎችና የሚዲያ ሰዎች በተገኙበት ነው። ከዚህ በተጨማሪ ደግሞ እጣው የሚወጣው የአዲስ አበባ ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት ባዘጋጀው ዕድለኞችን መለያ ሶፍትዌር መሆኑ ቅሬታ የማይፈጥር አይንገላጅ ጅምር መሆኑ ተነግሯል። ሌላው የኪ ሃውሲንግ መልካም ገጽታም ዕድለኞች ቤቱን የመግዛትም ሆነ አስፈላጊ የሆኑ የመንግስት መስሪያ ቤት የስራ ሂደቶችን የሚያስፈጽምና ቤቱን ለባለ ዕድለኞች የሚያስረክብ ራሱን የቻለ የፕሮፐርቲ ማኔጅመንት አጋር ያለው መሆኑ ነው። ይህም ደግሞ ተጠቃሚዎች በቢሮክራሲ ውስጥ ሊያጋጥማቸው የሚችልን ውጣ ውረድ እንደሚቀንስ ይታመናል። እነዚህ ዜጎች በአንድ ጊዜ ገንዘብ ከፍለው ቤት መግዛት ስለማይችሉ ከ84000 ብር ባልበለጠ የመመዝገቢያ ክፍያና በ30 ዓመታት በተሰራጨ የአከፋፈል ዘዴ ጫናው ሳይሰማቸው ከፍለው የቤት ባለቤት እንዲሆኑ የሚያደርግ መሆኑ ነው የተገለጸው። በ30 ዓመታት የሚከፍሉት ገንዘብም ከአሁኑ የቤት ዋጋ አንጻር ሲሰላ ከ65 በመቶ የሚበልጥ አለመሆኑ ነው የተገለጸው። ኪ ሃውሲንግ ፋይናንስ ሶሉሽን በትላንትናው ዕለት ብቻ 150 ቤቶችን ለባለ ዕድለኞች አስረክበዋል። ኪ ሃውሲንግ ፋይናንስ ሶሉሽን በአዲስ አበባ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ ውስጥ የሚገኘውን ባለ 15 ወለል ህንፃ ግንባታ አጠናቆ ለ150 ዕድለኞች የቤት ባለቤትነት ማስተላለፉን ያስታወቀው ድርጅቱ እነዚህ ዜጎች በአነስተኛ ቅድመ ክፍያና ከ2000 ብር በሚጀምር ዝቅተኛ ወራዊ ቁጠባ የቤት ባለቤት እንዲሆኑ የሚያስችሉ መጠነ ሰፊ ስራዎችን በማከናወን ላይ እንደሚገኝ አስታውቋል። ድርጅቱ ይህንን ፕሮጀክት ከማጠናቀቁ በፊትም በአዲስ አበባ ከተማ 6 እና በባህር ዳር ከተማ ደግሞ 2 ሳይቶች ላይ የሚገኙ በመቶዎች የሚቆጠሩ ቤቶችን ለዕድለኞች ማስተላለፉን አስታውሰዋል። ይህ የ150 ቤቶችን የማስረከብ ስራ ድርጅቱ በተለያዩ የከተማዋ ክፍሎች የቤት ችግርን ለመቅረፍ እያደረገ ያለውን ጥረት የሚያሳይ መሆኑ ተመላክቷል። በርካታ ቤቶች እየተዘጋጁ መሆኑንና በቀጣይም እጣ እንደሚወጣ ነው ድርጅቱ ይፋ ያደረገው። ድርጅቱ ከ15000 በላይ ተመዝጋቢዎች ውስጥ በመቶዎች ለሚቆጠሩ ዕድለኞች ብቻ እጣ አውጥቶ መስጠቱ ቅሬታ እንዳስነሳበት የሚታወስ ጉዳይ ነው። የእጣ አወጣጡም ቢሆን ትክክል ያልሆነና ተአማኒነት የጎደለው ነው ሲሉ ቅሬታ አቅራቢዎች በተደጋጋሚ ጊዜ ሲገልጹ ቆይተዋል። ከዚህ ቀደም የተመዘገቡ ሰዎች ተቋሙ ቃሉን በተደጋጋሚ ማጠፉንና በገባው ቃል መሰረት ቤቶችን እያስረከበ አለመሆኑን ጠቁመዋል። እስካሁን ድርጅቱ ያስረከባቸው ቤቶች አነስተኛ መሆንና በእጣ አወጣጡ ላይ ያለው ችግር ተመዝጋቢዎች ተጨማሪ ቅሬታ እንዲያሰሙ ምክንያት እንደሆናቸው ነው የተናገሩት።